ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዘጋቢ ሚዲያ ዕለታዊ የተሰኘው የዜና ዝግጅታችን ነው። የኢትዮጵያንና የቀጠናውን ወቅታዊ ሁኔታ የሚዳስሱ ትኩስና ሚስጥራዊ መረጃዎችን ይዘንላችሁ ቀርበናል። ከአስመራ ቤተ መንግስት እስከ ሸዋ ተራሮች ድረስ ያሉ ስትራቴጂካዊ ክንውኖችን በዝርዝር የምንመለከት ይሆናል። መረጃዎቹን ወደ እናንተ በማድረስ እኔ ኢየሩሳሌም መኮንን አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም አበይት ዜናዎቹን አስደምጣችኋለሁ። ለ72 ሰዓታት የዘለቀ ከባድ ዘመቻ ተከፍቷል። በእነዚህ 3 ቀናት ውስጥ በጦርነት ግንባሮች ምን ተከሰተ? ከሸዋ እስከ ጎንደር የታየው የፋኖ አስደናቂ ግስጋሴ ሚስጥሩ ምንድን ነው የሚለውን በዝርዝር እንመለከታለን። የኢሳያስ አፈወርቂ አስተዳደር በአስመራ በጥብቅ መክሯል። ከፈለገ ሕይወት እስከ ጥበበ ግዮን በአማራ ክልል የሕክምና ባለሙያዎች ላይ የታወጀው ስልታዊ ጥቃትና ትውልድን የእውቀት ድሃ የማድረግ ስውር ሴራ እንደቀጠለ ነው። የመካከለኛው ምስራቅ ውጥረት ዳግም ተቀጣጥሏል። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳን ተከትሎ የመጣው የባለስቲክ ሚሳኤሎች ውርጅብኝ ቀጠናውን ወደ ለየለት ጦርነት እየገፋው ነው። እስከ መጨረሻው አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በማክበር ጋብዛችኋለሁ። ለ72 ሰዓታት የዘለቀ ከባድ ዘመቻ ተከፍቷል። በሸዋ ተራሮችና በጎጃም ሜዳዎች ላይ ለተከታታይ 3 ቀናት ሲካሄድ የቆየው እልህ አስጨራሽ ውጊያ የአገዛዙ ጦር ላይ ብርቱ ጉዳት ማድረሱንም ሰምተናል። ፋኖ የአገዛዙ ወታደራዊ ኃይል ላይ በድንገት የሰነዘረው ጥቃት በሚስጥር ሲታቀድ የቆየ መሆኑም ተሰምቷል። በሸዋ የሚንቀሳቀሱት የፋኖ ኃይሎች በአገዛዙ መከላከያ ሰራዊት ላይ በሰነዘሩት የተቀናጀ ጥቃት ከደብረ ብርሃን ወደ መሃል ሜዳ የሚወስደውን ቁልፍ መስመር ሙሉ በሙሉ መቆጣጠራቸው ተገልጧል። በአካባቢው የነበረው የአገዛዙ ጦር ከፍተኛ መደናገጥ ውስጥ መውደቁና የፋኖዎች በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረካቸው ነው የተገለጸው። ይህ ድል ፋኖ በሸዋ ያለውን ስትራቴጂካዊ የበላይነት ይበልጥ እንዲያጠናክር አድርጎታል። በታሪካዊቷ አንኮበር ከተማ ዙሪያ የአገዛዙን ሰራዊት እንቅስቃሴ ለመግታት ትናንት ሚያዝያ 4 ቀን 2018 ዓ.ም በተደረገው አውደ ውጊያም ፋኖ ከፍተኛ ድል ተቀዳጅቷል። የሸዋ ፋኖ ጥብቅ በሆነ ደፈጣ ጥቃት የአገዛዙን ጦር አቅርቦት በማቋረጥ ሰራዊቱ ወደ ካምፑ እንዲመለስ አስገድዶታል። በአሁኑ ሰዓት በአካባቢው አንጻራዊ ሰላም የሰፈነ ሲሆን ፋኖዎች ህዝባዊ መዋቅራቸውን እያጠናከሩ እንደሚገኙም ታውቋል። በተመሳሳይ በዛሬው ዕለትም እንዲሁ በሸዋ የሚንቀሳቀሱ የፋኖ ኃይሎች በመንዝና በይፋት አካባቢዎች የአገዛዙን ምሽጎች ሰብረው መግባታቸውን ከስፍራው የደረሱ መረጃዎች አመልክተዋል። 4 ሰዓታትም በፈጀው ከባድ ውጊያ የአገዛዙ ጦር ከባድ መሳሪያዎችን ቢጠቀምም የፋኖን ግስጋሴ ማስቆም አልቻለም። ድሉ ፋኖ በሰሜን ሸዋ ያለውን ይዞታ ለማስፋት ትልቅ በር ከፍቶለታል ተብሏል። በሌላ በኩል እንዲሁ ውጊያዎች ቀጥለው ባለፈው 1 ሳምንት ውስጥ በጎጃም በጎንደርና በወሎ ግንባሮች የፋኖ ኃይሎች ከፍተኛ ድል እያስመዘገቡ መሆኑ ታውቋል። በተለይም ከሚያዝያ 1 እስከ ዛሬ ሚያዝያ 5 ቀን ባሉት ቀናት በጎጃም አባይ ብርጌድ የአገዛዙን ጦር ወደ ከተሞች በማሸሽ ላይ ሲሆን፣ በጎንደር ደግሞ የወልቃይትና ጠገዴ መስመሮች በፋኖ ጥበቃ ስር መሆናቸው ተገልጿል። በወሎ በኩልም የፋኖ ኃይሎች ዋና ዋና መንገዶችን መቆጣጠራቸውንና የአገዛዙን ወታደራዊ እንቅስቃሴ መገደባቸውን ለመረዳት ችለናል። እነዚህ ባለፉት 3 ቀናት በሸዋ በጎጃም በጎንደርና በወሎ ግንባሮች የተመዘገቡ ድሎች የፋኖን ወታደራዊ ስትራቴጂና የህዝባዊ መሰረት ጥንካሬ በግልጽ ያሳዩ ናቸው። አገዛዙ በከባድ መሳሪያዎችና በሰው ኃይል ብልጫ ለማግኘት ቢሞክርም የፋኖን የተቀናጀና ሚስጥራዊ ግስጋሴ መክታት እንዳልቻለ በተለያዩ ግንባሮች የታዩት ውጤቶች ያረጋግጣሉ። ይህ በቆራጥነትና በተደራጀ ስልት የታጀበው እንቅስቃሴ በቀጣይ ጊዜያት የአማራን ህዝብ ህልውና ለማስከበርና የፍትህ ጉዞውን ዳር ለማድረስ ትልቅ ተስፋ የሰነቀ መሆኑም ተመላክቷል። ከቤተ መንግስት የሚነፍሰው የሉዓላዊነት ወሬና ከአማራ ክልል ገጠራማ መንደሮች የሚሰማው የጭንቀት ሲቃ በአንድ ሀገር ውስጥ የሚነገሩ 2 የማይገናኙ እውነቶችን በማጉላት የአገዛዙን ገመና ገልጧል ተባለ። አገዛዙ ራሳችንን ቻልን በሚልበት ስቱዲዮ ጀርባ በሚሊዮኖች የሚቆጠሩ እናቶችና ህጻናት በረሃብና በጦርነት አዙሪት ውስጥ ሆነው የነፍስ አድን እርዳታን እየተማጸኑ ነው። የአገዛዙ ባለስልጣናት ኢትዮጵያ የሰብአዊ እርዳታ ሉዓላዊነትን እያረጋገጠች ነው በሚል በዛሬው ዕለት ያወጡት መግለጫ በተለያዩ ወገኖች ዘንድ ከፍተኛ ጥያቄንና ትችትን እያስነሳ ይገኛል። የአደጋ ስጋት ስራ አመራር ኮሚሽን ኢትዮጵያ ከ10 ዓመታት የእርዳታ ጥገኝነት ተላቃ ወደ ራስን መቻል እየተሸጋገረች መሆኑን ቢገልጽም በተለይ በአማራ ክልል ያለው ተጨባጭ ሁኔታ ግን ይህን ትረካ የሚያፈርስና እጅግ አሳሳቢ መሆኑን ዓለም አቀፍ የሰብአዊ መብት ድርጅቶችና የተባበሩት መንግስታት ሪፖርቶች ያመለክታሉ።
ባለፉት 2 ዓመታት በአማራ ክልል ውስጥ የተቀሰቀሰውና አሁንም የቀጠለው ደም አፋሳሽ ጦርነት የክልሉን ማህበራዊና ኢኮኖሚያዊ መሰረት አናግቶታል። ሂዩማን ራይትስ ዎች በቅርቡ ባወጣው የ2025 ዓመታዊ ሪፖርቱ እንደገለጸው በክልሉ እየተካሄደ ያለው ጦርነትና የጸጥታ መደፍረስ ሰብአዊ እርዳታ ለሚሹ በሚሊዮኖች ለሚቆጠሩ ዜጎች ድጋፍ እንዳይደርስ ትልቅ እንቅፋት ሆኗል ብሏል። አገዛዙ ሉዓላዊነቴን እያረጋገጥኩ ነው በሚልበት በዚህ ወቅት በክልሉ ያሉ በሚሊዮኖች የሚቆጠሩ እናቶችና ህጻናት በከፋ የምግብ እጥረትና በበሽታ እየተሰቃዩ እንደሚገኙ ሪፖርቱ ያጋልጣል። ከዚሁ ጋር ተያይዞ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦሲኤችኤ ባወጣው መረጃ መሰረት በኢትዮጵያ አሁንም ከ10 ሚሊዮን በላይ ዜጎች አስቸኳይ የሰብአዊ እርዳታ የሚሹ ሲሆን ከነዚህ ውስጥም ከፍተኛው ቁጥር የሚገኘው በአማራ ክልል ነው። የክልሉ አርሶ አደር በጦርነቱ ምክንያት ማረስ ባለመቻሉ ምርታማ በከፍተኛ ሁኔታ ቀንሷል። ይህም ክልሉን ለከፋ የምግብ ዋስትና እጥረት ዳርጎታል። ዩኒሴፍ በበኩሉ በአማራ ክልል ብቻ በ10 ሺዎች የሚቆጠሩ ህጻናት ለከፋ የተመጣጠነ ምግብ እጥረት መጋለጣቸውንና አስቸኳይ የህይወት አድን ሕክምና እንደሚያስፈልጋቸው አስታውቋል። የአገዛዙ የራስን መቻል መግለጫ በመሬት ላይ ካለው እውነታ ጋር የሚጋጭበት ሌላው ነጥብ የተፈናቃዮች ጉዳይ ነው። በአሁኑ ወቅት በክልሉ ውስጥ የሚገኙ በሚሊዮኖች የሚቆጠሩ የውስጥ ተፈናቃዮች መጠለያና ምግብ አጥተው በአስቸጋሪ ሁኔታ ውስጥ ይገኛሉ። የአየር ንብረት ለውጥ ያስከተለው ድርቅና የቀጠለው ግጭት ተደማምረው አገዛዙ ሊሸከመው የማይችለውን ሰብአዊ ጫና ፈጥረዋል። ዓለም አቀፍ ለጋሾች ለ2025 ዓ.ም ብቻ ከ2 ቢሊዮን ዶላር በላይ እርዳታ እንዲያዋጡ ተማጽኖ የቀረበ ባለበት ሁኔታ አገዛዙ የሰብአዊ ሉዓላዊነትን ጉዳይ እንደ ስኬት ማቅረቡ ለፖለቲካ ፍጆታ የታለመ እንጂ በመሬት ላይ ያለውን እውነታ የማይወክል ነው በሚል ብዙዎች ይተቹታል። በተጨማሪም በክልሉ የትምህርትና የጤና መሰረተ ልማቶች በጦርነቱ ምክንያት መውደማቸው፣ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው መፈናቀላቸውና መሰረታዊ የጤና አገልግሎቶች መቋረጣቸው የአገሪቱን የወደፊት ተስፋ አደጋ ላይ ጥሎታል። አሁንም ድረስ ወረርሽኞችና በቀላሉ ሊታከሙ የሚችሉ በሽታዎች በክልሉ የሰዎችን ሕይወት እየቀጠፉ መሆኑን የሪሊፍ ዌብ ሪፖርቶች ያረጋግጣሉ። በአጠቃላይ አገዛዙ የእርዳታ ጥገኝነትን ታሪክ አድርገነዋል በሚል የሚሰጠው መግለጫ በአማራ ክልል ካለውና በሚሊዮኖች የሚቆጠሩ ዜጎች በረሃብና በጦርነት አዙሪት ውስጥ ከሚገኙበት እውነታ ጋር በእጅጉ የሚጣረስ ሆኖ ተገኝቷል። ዓለም አቀፍ ማህበረሰቡና የሰብአዊ መብት ተሟጋቾች አገዛዙ በትረካዎች ከመጠመድ ይልቅ በመሬት ላይ ያለውን ሰብአዊ ቀውስ ለመፍታትና ለዜጎች ደህንነት ትኩረት እንዲሰጥ እያሳሰቡ ይገኛሉ። በአፍሪካ ቀንድ እየተባባሰ የመጣውን አለመረጋጋትና የአገዛዙን ወታደራዊ መዳከም ተከትሎ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ከቻይናው የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን ጋር በአስመራ ደንደኒ እንግዳ ማረፊያ ለረጅም ሰዓታት የፈጀ ስትራቴጂካዊ ስብሰባ አድርጓል። ባለፈው አርብ የተካሄደው ይህ ስብሰባ በአሁኑ ወቅት በአማራ ክልል የፋኖ ኃይሎች እያሳዩት ካለው የበላይነትና በአገዛዙና በአስመራ መካከል እየጠነከረ ከመጣው ፍጥጫ ጋር ተያይዞ ትልቅ ትኩረት ስቧል። አገዛዙ አስመራን በውስጥ ጉዳዬ ጣልቃ ገብታለች በሚል በይፋ መወንጀሉና ጠቅላይ ሚኒስትር አብይ አህመድ ያለፈው የመጨረሻ ይሆናል የሚል ዛቻ መሰንዘራቸው በአስመራና በአዲስ አበባ መካከል ያለው ግንኙነት መቋረጡን ያሳያል። ብሉምበርግን ጨምሮ የተለያዩ ዓለም አቀፍ የዜና ምንጮች እንደዘገቡት አገዛዙ በባህር ዳር በኩል ወደ ሰሜንና ወደ ትግራይ አዋሳኝ መስመሮች ከፍተኛ የጦር ኃይል እያሰማራ ይገኛል። ይህ እንቅስቃሴ ፋኖ በአማራ ክልል ያለውን የበላይነት ለመቀልበስ የታለመ ቢሆንም የኢሳያስ አፈወርቂ አስተዳደርና ቻይና በአስመራ መምከራቸው ግን አገዛዙ በዲፕሎማሲው መስክ ይበልጥ ብቸኛ የሆነ መምጣቱን ያረጋግጣል። የአስመራው ስብሰባ አገዛዙ በሀገር ውስጥ በፋኖ በዲፕሎማሲው ደግሞ በቀጠናዊ ኃይሎች እየተከበበ መሆኑን የሚያረጋግጥ ሌላኛው ትልቅ ማሳያ ሆኗል። በአንድ ወቅት የቅርብ ወዳጅና ስትራቴጂካዊ አጋር የነበሩት የብልጽግናው አገዛዝና የሻዕቢያው አስተዳደር ዛሬ ላይ ወደ ለየለት የቃላት ጦርነትና ወታደራዊ ፍጥጫ ውስጥ መግባታቸው የቀጠናውን ፖለቲካዊ መልክ ሙሉ በሙሉ ቀይሮታል። ይህ በአዲስ አበባና በአስመራ መካከል እየታየ ያለው የፍቅር ፍቺ አገዛዙ በሀገር ውስጥ የገጠመውን የህልውና ቀውስ ይበልጥ የሚያባብስ ሲሆን፣ በሌላ በኩል ደግሞ ለፋኖ ትግል አዲስ ዲፕሎማሲያዊና ወታደራዊ ምዕራፍ ሊከፍት እንደሚችል ግልጽ እየሆነ መጥቷል። አገዛዙ የሻዕቢያን አስተዳደር በውስጥ ጉዳይ ጣልቃ ገብቷል በሚል በይፋ መወንጀሉና ያለፈው የመጨረሻው ይሆናል የሚል የዛቻ ቃላትን መሰንዘሩ የቀድሞው ወዳጅነት አክትሞ በቀልና ጥርጣሬ ወደ ነገሰበት ጠላትነት መሸጋገሩን ያረጋግጣል። በአማራ ክልል በፋኖ ኃይሎች እየደረሰበት ያለው ተከታታይ ሽንፈት ያስጨነቀው አገዛዙ አሁን ደግሞ በሰሜን በኩል ከሻዕቢያው አስተዳደር ጋር የጦር ግንባር ለመክፈት መቃረቡ የብልጽግናው አገዛዝ በሁለት እሳት መካከል መውደቁንና መጨረሻው ወደማይቀር የፖለቲካ ውድቀት እያመራ መሆኑን በግልጽ ያሳያል። ይህ በሁለቱ ኃይሎች መካከል የተፈጠረው ስምምነት ማጣት ፋኖ በመሬት ላይ እያስመዘገበ ላለው ድል ተጨማሪ ስትራቴጂካዊ ድል የሚሰጥ ሲሆን የአገዛዙን የዲፕሎማሲና የወታደራዊ አቅም ደግሞ ይበልጥ የሚያዳክም ሆኖ ተገኝቷል።
የአገዛዙ የጸጥታ ኃይሎች በአማራ ክልል በግንባር ቀደምትነት ህዝባቸውን እያገለገሉ የሚገኙ የሕክምና ባለሙያዎችን ኢላማ ያደረገ አሰቃቂ ጥቃትና አፈና አጠናክሮ ቀጥሏል። ቢቢሲ አማርኛ ከእገታ እስከ ግድያ በሚል ርዕስ ባወጣው ዝርዝር ዘገባ በክልሉ ያሉ ዶክተሮችና የጤና ባለሙያዎች ለምን ዓላማ እንደተመረጡና ለምን ለጥቃት እንደተጋለጡ መራራውን እውነታ ይፋ አድርጓል። ይህ ድርጊት ደግሞ ክልሉን በጤናና በእውቀት ረገድ አቅመ ቢስ የማድረግ ወይም የእውቀት ድሃ የማድረግ ሰፊ ሴራ አካል መሆኑን ብዙዎች ይስማማሉ። ለዚህ አሰቃቂ ድርጊት እንደ ማሳያ የሚጠቀሰው በባህር ዳር ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ሲያገለግሉ የነበሩት ዶክተር ተስፋዬ ተክሉ ግድያ ነው። ዶክተሩ ህዝባቸውን በቅንነት እያገለገሉ ባሉበት ወቅት በአገዛዙ ታጣቂዎች ታፍነው ተወስደው መገደላቸው በመላው የሕክምና ማህበረሰብ ዘንድ ትልቅ ድንጋጤና ቁጣን ፈጥሯል። ይህ በባህር ዳር የተፈጸመው ግድያ ብቻውን የተከሰተ ሳይሆን እንደ ደባርቅ ባሉ ከተሞች የጤና ባለሙያዎች ከስራ ገበታቸው እየታደኑ ለእስርና ለእንግልት የሚዳረጉበትን አሳሳቢ ሁኔታ የሚያረጋግጥ ነው። በደባርቅ ሆስፒታል ይሰሩ የነበሩት የዶክተር አስማማው ጌታነህ፣ የታደሰ እውነትና የመሳሰሉት ባለሙያዎች ላይ የደረሰው አፈና በክልሉ ያለውን የሕክምና አገልግሎት ሽባ ለማድረግ ታስቦ የተፈጸመ መሆኑን ያሳያል። ሌላው እጅግ አሳዛኝና አገዛዙ በባለሙያዎች ላይ ያለውን ጥላቻ ያሳየው ክስተት በባህር ዳር ዩኒቨርሲቲ የጥበበ ጊዮን ስፔሻላይዝድ ሆስፒታል የሰርጀሪ ክፍል ዳይሬክተር የነበሩት የዶክተር አንዱዓለም ዳኜ ግድያ ነው። ዶክተር አንዱዓለም የጉበት የጣፊያና የሐሞት ከረጢት ቀዶ ጥገና ሰብ ስፔሻሊስት ሲሆኑ በየካቲት 2025 ዓ.ም ምሽት ላይ ከስራ ወደ ቤታቸው ሲመለሱ ቆሼ ተብለው በሚጠራው አካባቢ በጥይት ተደብድበው ተገለዋል። ዶክተሩ ለወገኑና ለአገሩ ያለውን እውቀት ለማካፈል ከውጭ ሀገራት የቀረቡለትን ከፍተኛ ክፍያዎችን በመተው ኢትዮጵያ ውስጥ ማገልገልን የመረጠ ብርቅዬ ምሁር ቢሆንም በአሰቃቂ ሁኔታ መገደሉ አገዛዙ ብሩህ አእምሮ ያላቸውን ምሁራን ለማጥፋት ያለውን ቁርጠኝነት የሚያሳይ ነው። ይህ ጥቃት በአጋጣሚ የመጣ ሳይሆን ክልሉን የተማረ የሰው ኃይል አልባ የማድረግ ስልታዊ አካሄድ መሆኑን ታዛቢዎች ይገልጻሉ። የሕክምና ባለሙያዎች ሲገደሉና ሲታሰሩ፣ ቀሪዎቹ ደግሞ ሕይወታቸውን ለማዳን ክልሉን ጥለው እንዲሰደዱ ይገደዳሉ። ይህም ክልሉን የሕክምና ባለሙያ አልባ በማድረግ ሕዝቡ በቀላሉ ሊታከሙ በሚችሉ በሽታዎችና ወረርሽኞች እንዲያልቅ ማድረግን እንዲሁም የተማረውን የሰው ኃይል በማሳደድ ክልሉን በእውቀት ረገድ ባዶ ማድረግን ዓላማ ያደረገ ስውር አጀንዳ ነው። አገዛዙ የሉዓላዊነትና የሰላም ወሬ በሚያናፍስበት ስቱዲዮ ጀርባ በአማራ ክልል ትውልዱ መሀይም ሆኖ እንዲያድግና ክልሉ ለዘመናት የገነባውን የእውቀት ክምችት እንዲፈራረስ እየተደረገ ይገኛል። ትምህርት ቤቶች ወደ ወታደራዊ ካምፕነት ተቀይረው በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው ሲፈናቀሉ፣ የጤና ተቋማት ደግሞ የባለሙያዎች የሞት ቀጠና ሆነዋል። ይህ በአማራ ክልል የጤናና የትምህርት ዘርፍ ላይ የተከፈተው ጦርነት ክልሉን ለረጅም ዘመናት ዳግም እንዳያገግም አድርጎ ለመምታት የታቀደ የታሪክ በደል መሆኑን በመሬት ላይ ያሉ መረጃዎች ይመሰክራሉ። በጥቅሉ በቢቢሲ ዘገባ ላይ የተጠቀሱትና በፈለገ ሕይወትም ሆነ በጥበበ ጊዮን ሆስፒታል የተፈጸሙት አይነት የግፍ ግድያዎች በአማራ ክልል ላይ የተቃጣው ጥቃት ከግንባር ጦርነት ባለፈ የእውቀትና የሰው ኃይል ድሃ የማድረግ ትልቅ ፕሮጀክት አካል መሆኑን ያረጋግጣሉ። ዓለም አቀፍ ማህበረሰቡና የሰብአዊ መብት ተሟጋቾች አገዛዙ ባለሙያዎች ላይ የሚፈጽመውን ይህን መሰሪ ጥቃት እንዲያቆም ጫና እንዲያደርጉ ጥሪዎች እየቀረቡም ይገኛሉ። የመካከለኛው ምስራቅ ውጥረት ዳግም ተቀጣጥሏል። አሜሪካ በኢራን ላይ የጣለችው የባህር ላይ እገዳና ተከትሎት የመጣው የባሊስቲክ ሚሳኤሎች ውርጅብኝ ቀጠናውን በድጋሚ ወደ ለየለት ጦርነት እየገፋው ነው። ዛሬ ሚያዝያ 5 ቀን 2018 ዓ.ም በመካከለኛው ምስራቅ ያለው ወታደራዊ ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን የሚያሳዩ አዳዲስ መረጃዎች ወጥተዋል። ዩናይትድ ስቴትስ በኢራን የባህር ወደቦች ላይ የምታደርገው ሙሉ የባህር ላይ እገዳ በዛሬው ዕለት ከጠዋቱ 4 ሰዓት ጀምሮ በይፋ መተግበር መጀመሯን የአሜሪካ ማዕከላዊ እዝ አስታውቋል። ይህ እርምጃ የተወሰደው በፓኪስታን ኢስላማባድ ሲካሄድ የነበረው የሰላም ንግግር ያለምንም ስምምነት መቋረጡን ተከትሎ ነው። የኢራን ጦር ለዚህ የአሜሪካ እርምጃ በሰጠው ጠንካራ ምላሽ እገዳውን ህገወጥ የባህር ላይ ውንብድና ሲል የጠራው ሲሆን ወደ ሆርሙዝ የባህር ወሽመጥ የሚጠጉ የጦር መርከቦች ሁሉ ወሳኝና ከባድ ምላሽ ይጠብቃቸዋል ሲል ዝቷል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋር ሀገራቸው የሆርሙዝን የባህር ወሽመጥ ሙሉ በሙሉ ለመቆጣጠር የሚያስችል ቋሚ ስልት እያከናወነች መሆኑን በዛሬው መግለጫቸው አስታውቀዋል። በወታደራዊ ግንባር በኩልም በዛሬው ዕለት ብቻ ኢራን በአካባቢው በሚገኙ የአሜሪካና የአጋሮቿ ጦር ሰፈሮች ላይ ከፍተኛ የሚሳኤልና የሰው አልባ አውሮፕላኖች ጥቃት ማድረሷ ተዘግቧል። መረጃዎች እንደሚያመላክቱት ባለፉት ጥቂት ቀናት ውስጥ ብቻ ከ430 በላይ የባሊስቲክ ሚሳኤሎችና ከ2000 በላይ የድሮኖች በተባበሩት አረብ ኤምሬቶችና በሌሎች የባህረ ሰላጤ ሀገራት ላይ ወደሚገኙ ስልታዊ ኢላማዎች ተተኩሰዋል። ይህም በቀጠናው ያለውን የአየር ላይ ውጥረት ወደ ለየለት ጦርነት ደረጃ አሳድጎታል።
የዛሬውን ግጭት ተከትሎ የኢራን ታጣቂዎች በሳውዲ አረቢያ ምስራቃዊ ግዛት የሚገኙ የነዳጅና የኢነርጂ ተቋማትን በባለስቲክ ሚሳኤል መምታታቸው ተሰምቷል። ይህ ጥቃት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤ የፈጠረ ሲሆን የነዳጅ ዋጋ በአንድ ቀን ውስጥ ብቻ በከፍተኛ መጠን አሻቅቦ $100 በላይ እንዲሸጥ አድርጎታል። ለ21 ሰዓታት በፓኪስታን የተካሄደው የሰላም ንግግር በኢራን የኒኩለር ፕሮግራም ዙሪያ በተፈጠረ አለመግባባት መክሸፉ ለዲፕሎማሲያዊ መፍትሄ የነበረውን ተስፋ አሟጦታል ተብሏል። የተወደዳችሁ ተመልካቾቻችን ለዛሬ ሚያዝያ 5 ቀን 2018 ዓ.ም ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በሚቀጥለው የመረጃ ሰዓታችን እስከምንገናኝ በያላችሁበት ጤና ይስጥልን።